አጥፍቻለሁ እንኳን አጥፍተሻል አልልሽም። ግን ያው ጆጃዋነትሽና ፍርሃትሽ አሁን ያለ የትግራይ ህዝብ ይቅር ይበለኝ፣ የአማራ ህዝብ፣ የኦሮሞ ህዝብ አላማ አይደለም እንዴ? የሞቱትስ የተገደሉትስ? እኔ አሁን ይመስልሻል የትግራይ ህዝብ የአማራ ህዝብ ይቅር ይበለኝ የምለው? አላጠፋውም። ፖለቲክስ ለምን ይቅር በለኝ የምለው? እነሱ ለገደሉት ይቅር ብለዋል እንዴ? አየሽ፣ የዓላማ ሰው አይደለሽ። ስለዚህ ካልሆንሽ ደግሞ ጀፍ ብለሽ መግባት የለብሽም። እነሱን እንኳን አንቺ አጥፍቻለሁ ይቅር በለኝ ለተናገርኩት ነገር አይወሽ እንደ ሌሎቹ ፖለቲከኞች። እነዛ እኮ ፖለቲከኞች እኮ በጠበንጃ ነው። አንቺ እኮ በአፍ ነው የተናገርሽው ህዝብሽ ስለተገደለ። ይቅር በሉኝ። ጎንደር ላይ የሞተው ሰውስ? ጎጃም ላይ የሞተው ሰውስ? ወሎ ላይ የሞተ ሰውስ? ይሲ ፈሪ ነሽ፣ ዓላማ የለሽ። እኔ ያንን ያየሁት እኔስ ነው ወይ የሚያስቀጣ ከሆነ ሀጫሉ እንኳን ህይወት ከፍሎበታል። የተናገርኩት ነገር የሚያስቀጣ ከሆነ ጫልቱ ህይወት ከፍላበታለች። ልጅነታቸውን ያጡ ይኸውልሽ ስንት መቶ ሰዎች ህፃናቶች ናቸው የሞቱት። በሚሊዮን የሚቆጠሩ ሰዎች ናቸው የተፈናቀሉት። አሁን ሳይሆን በሰዓቱ ተናገሬ እኔ መጥፎ ነገር ተናገሬ ከሆነ ስቅላት እንዲፈረድብኝ ነው እከፍለዋለሁ። አትንጀዋጀዊ። አንቺ የሚቀር በልኝሽ ሰው ይቅር እንዳልሽ በሙሉ ጓደኞች የሆነ ነገር ካረጉ ሊቭ በቃ ቢዝ አንቺም ራሱ ይልሽ አንቺ ራስሽ ጭር ሲልብሽ እንደዛ ያረጉኝ ነው ወይ ይሄን ነገር ታይ በቃ ሁሉ ብታጭ የገዛ ጓደኞችሽ ጋራ አንድ ነገር ማድረግ አለብሽ። ያ መታገስ ማለፍ። ሰው ያን ነገር ሲናገርሽ አድጌያለሁ ብለሻል አይደለ? ነገር ሲናገርሽ ኦኬ እኔ አሁን ሲናገር ቀናችሁ አይደለም በሆነ ነገር ተበሳጭተው ነው ምናምን እንላለን ነው። አንቺ ጋር ግን ያለ በቃ ብቻ ወቴና ኦኬ። ከዛ ደግሞ ትመጪና ደግሞ እኔንም ትናገሪኛለሽ። ዋይ እኔ ምን አልኩሽ? ሴትዮዋን አትናገሪያትም? የተጣላችሁ እኔ ግዴታ መደባለቅ አለብኝ? ሄዱና ንገሯት። እናንተ ሰዎች ሳትወጣ ንገሯት፣ ሳትተኛ ሳትረሳው። እሷ ጥፋቷን ወዲያውኑ ካልተነገራት ይሄ ነገር ደግሞ ትመጣና እንዴት ምን አደረኩኝ? አሁን የተናገርሽ ሳትረሺ በፊት ሂዱና ንገሯት። ለእናታችሁ ሂዱና ጂጂን እንደዚህ ብለሻታል አያገባሽም በሏት። መናገር ካለብሽ ይቺን ግንጋንጋን ጎማ ሄደሽ ንገሪያት። ቀስቅሷት። በቴሌግራማችሁ ቀስቅሷት። ቴሌግራም ላይ ጓደኛ ናችሁ፣ ቀስቅሷት። በግድ ነገር ፈለገ። ጌታ ሆይ ዛሬ ደግሞ ጠብቅ። ሐሙስና ዓርብ ነው የምትናገረኝ። እኔ ደግሞ ሐሙስና ዓርብ ሰውን አልናገርም። አይገርምሽም? ጂጂ ትወድሻለሽ እንበላት። እኔ ለምንድን ነው የምጠላት? ምን አድርገኝ? እኔ እነሱ እኮ አልጠላቸው። እኔ የምጠላቸው እነዚህ ትላልቅ አዛውንቶቹን አልወዳቸውም። እኔ እኮ ልጆቹ እኮ እድሜያቸው ነው ቢያጠፉን፣ ግን አትደጋግሚው ነው የምላት። ስታጠፊም የሆነ ነገር ሴትነቴን ግን ክብሬን እንዳትነኪ። ሌላ ከፈለግሽ ጂጂ አሮጊት፣ ጂጂ ቆርቆንዳ ምናምን በይ፣ ሴትነቴን ግን እንዳትነኪ። በጣም ነው የማከብረው ሴትነቴን በጣም። እድል ሆኖ ነው እንጂ 3-4 ወንድ ጋራ የሆነው እኔ ከአንድ በላይ ማግባትና እግዚአብሔርን መውለድም አልፈልግም ነበር እና እንደረድርልሽ ነበር። ልጅ እንኳን መቀላቀል ስለማልፈልግ ነው ስንት እንትን ብዬ ቁጭ ያልኩት። በጣም የደበረኝ ነገር እሱ። ከተለያየ ሰው መውለድ፣ ከተለያየ ሰው በየጊዜው መተኛት አይምሮ የራሱ አይቀበለው። ሴትነቴን እወደዋለሁ። ፍቅር ነው የሚገዛኝ እንጂ ስሜት አይደለም። ኦኬ እንዳትናገሪ በሴት ሻሙ ትለኛለች። እንደ ያሻምሽምሽና እኔ ቲጂ ልሽማሽ የሚወገሻላ ቆንጆ እኮ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አለው ብለህ እኔ ወጣ ስል መኪናና መኪና እንደሚጋጭ እዚህ ሀገር ባየሽ ብሎ ሴት እንደዚህ በማይባልበት ነው እግዚአብሔር ነው ምንድን ነው አሰልፍልሽ ነበረ እንትና ሴት በሆንም አኖረው። እኔም ነብትን የሚያከብረኝ የሚወደኝ የሚነጠፍልኝ ሬድ ካርፔት የሚያደርግልኝ ክብር የሚባል ነገር አለ። ያቺ ነገር ክብር ናት። እኔ ጋር ለምን ተጨማዳ ተጨንዳዳ 10 ዓመት አይደለም 100 ዓመት አትቀመጥ? ምን አገባኝ? ሂዊዬ እኔ ቆንጆ ሄዱ ንገሯት፣ ቀስቅሷትና ንገሯት። ስሜን አታንሺ በእንደዚህ አይነት ነገር አይ ዶንት ላይክ ዳት። እኔ እኮ አንዳንድ ጊዜ
አንድ ሸርሙጣ ነው ሲል ሰው ሲሸርሙጥ እኮ ለ2 ቀን ይጠፋል አትሊስት። ወይኔ ቫኬሽን በሄድ እንኳን ኦኬ እዚሁ ለምታዩ ምን ጋር ነው የሚሸርሙጠው እላለሁ። እኔ እኮ የምጠረጠር ሴትም አይደለሁም ራሱ ሚስት ከሆንኩኝ፣ ምክንያቱም ቤቴ ስራዬ አለቀ። እዚህ እንኳን ጨዋ ነኝ። ከወጣሁ ደግሞ ደንሼ ጨፍሬ ከሌሊቱ ምናምን ሰዓት እንደሰከረም ታክሲን ይዤ ወደ ቤቴ እምሄድ። እርሜን ብሳሳት እርሜን ደግሞ በፎንቃ እርሜን ባረግ ይኸው አለ 3 ዓመት አይለቁኝም። እንደ ኢትዮጵያ ሰንደቅ ዓላማ ሰቅለው በቃ ይለበልቡኛል። ያ ቀን ምን ላደርግ ነው ሄድኩት፣ ረገምኩት ቀን። ግን እኮ ሞትም ቢሆን እኮ እንደዚህ ነው የምትጠሩት። መድኃኒዓለምን ይኸው አለው እርሜን አለው ስቀጠቀጥ ፎቶ ይይትስ እኔ በሌላ ቢሰቅሉኝ ምንም አይመስለኝም። እንደሚያሳፍረኝ ግን ታውቃላችሁ፣ አይስወር በጣም እኮ ነው የሚያሳፍረኝ። ዛሬ ልንገራችሁ እንጂ አሁን እንደዚህ በወንድ እንደዚህ መጠርጠሪ በጣም ነው ሺህ የሚይዘኝ። ግን ዛሬ ልንገራችሁ፣ እግዚአብሔር ምስክሬ ነው፣ ሺህ ይይዘኛል። በሌላው ብትቀጠቅጡኝ ይሻለኛል። ግን ምን ላርግ፣ በቃ ምን ላርግ። ጄኔራሎቹም ለካ የተሸነፉት በዚች በእንትኗ ነው ምናምን ላለው በቃ በተለይ ከዚህ ሴትዮ ጋራማ ሲለጥፉኝ ጥሩነቱ እናቴም ማርጀታለች እንጂ እንደው አታየውም እንጂ በኢየሱስ ቤተሰቦችም ያዩታል። መቼስ በሌላ ላይ ችግር የለብኝም። እግዚአብሔር እግሬን ሰቅዬ ምናምን እንዲህ ያልኩት ስጨፍር ምናምን፣ ግን በዚህ ግን የሆነ በቃ ሼም ይዘኛል። የምር ሼም ይዘኛል። በጣም ነው ሼም። ግን ፍጥጥ ብዬ ቁጭ ያልኩት ይለሳል። በጣም ሼም የሚይዘኝ 4K ምን ያስቃል? ቴራፒ ያደርጋለሁ ሼም እንዳይዘኝ ነው። እሷ ደግሞ ሻሙ ትለኛለች። በእናታችሁ ጨዋ ብትሆኚ በቤት ሸባል አስገባሽ። አይ አይደለማ፣ አይ ሆቴል እየከፈልኩ ላኑሯ። ኧረ እባክሽ፣ ኧረ ቤት ያስገባው አውጥቻ ሳየውሽ። አንድ ሰው ነው ያየሽው። አዎ ጨዋ ስለሆንኩ ነው ቤት ያመጣሁት። የጸዳ ቤት ስላለኝ ነው። የሚያስቸግረኝ ምንም ነገር የለም። ልጆቼ ፊት አይደለም የተደፈርኩት፣ ወይ ልጆቼን እዛ ክላስ አስተኝቻ አይደለም እዚህ ክላስ የተሸጎርኩት። ጨዋ ስለሆንሽ ነው። ግዝንጥ ያልኩ ጨዋ ነኝ። አም ሲንግል ያ አውጥቼ በየቀኑ እየሸኞኝ ኮንዶም እና ሰውየውን እኩል እያወጣሁትማ ቢሆን ኖሮ አሳይሽ ነበር። እየሸበሸብ እከክ ምን አባቷ ጨዋ ዝንጥ ያልኩ ጨዋ ነኝ። ለዚያም አንድ ቮድካ ጠርሙስ ጠጥቼ ያ ይሄን የተንዘላዝዬ ቂጤን ወደዛ ከፍቼ ሆቴል አደሬ በንጋታ ካከሌ ጋር እኮ ተኝታ ነበረ። አልተባለም እኮ ያ አልተባለም። አምጥቼ ነው 3ኛው ቀን ሳይቀርሽ። ይሄ ነው ሙጃ። አሁን ስሜን አታንሱ። በእንደዚህ ይሄ ያለቀለት ጉዳይ ነው። ስሜን አታንሱ። ነገራችኋት። ስሜን በዚህ አታንሽ ብላችሁ እየሳቀች ታስገባለች ቤታዩ። እኔ ደግሞ እየተንተከተኩ አስገባለሁ። ምን ችግር አለው? አንድ ነገር እላታለሁ። እኔ በእንደዚህ ነገር ስሜን አታንሽ። ኦኬ፣ ስነ ስርዓት አልፈልግም። እሷን እዛ ቀጥቀጫት። እሷም ስሟን እንዳታነሺ ነው መታ አበባዋን ይሄ ምናምን ጣል የምታረግልሽ። በገንዘብ ደግሞ የምትደላይ ሴት አይደለሽም ብዬ ነው የማስበው። እኔ ሄሎ የሚዲያ ሰው ስትሆኝ ሁሉንም እኩል መተቸት አለብሽ። አይ ተዋርጄ ጨዋሙኩት በዚህ እንዲያውም አሁን ቆይ ምን አባቱ ባለጌ ነሽ ከተባልኩ አይቀር እንዲያውም 1-3ቱን አሰልፋለሁ። 1-3 ይዤ እንዲያውም ምን ተመጣላችሁ? ሀጂም አለ አሁን እኮ ወረፋ እየጠበቀ ነው። እንዴት ታዲያ ምን ላድርግ? ተባልሽ ካልተባለ ካልቀረ ማሰለፍ
እኔ በጣም እኮ ነው የምወፍረው እንደዚህ አይነት ነገር። ሀጂም አለ ተኛ አይንሽ መጥፋቱ ነው አይደለም፣ ሜካፕ ነው። አሁን በጎቹ ሂዱና ለእናታችሁ ንገሯት፣ ስሜን አታንሽ በሏት። በቃ አልፈልግም፣ በእንደዚህ ነገር እንድታነሳኝ አልፈልግም። ኦኬ ኦኬ። ጂጂጌ ሀጂጌ ስትይ ሰማ ልበል አልወጣኝም። በስመ አብ ወወልድ ወመንፈስ ቅዱስ አልወጣኝም። ተወኝ አንተ ሰውዬ። ደግሞ ሀጂን ስታይ ቢጃማ ለብሳ መጣች በሉኛሉ። ደግሞ በሉኛሉ። ወርቄ ሀጂን ታውቂዋለሽ እንዴ? ወርቄ ወይዬ ወርቄዬ ቆንጆ ማይ ሲስተር ቲንክ ሶ ማች። እንደዛ ቀጥቅጠኛ ረቢ ጌታዬ። ይቅር ብያታለሁ እኮ ይቅር በይኛለች። ይቅር አልኳት። ጂጂዬ መናገር አልነበረብኝም። የኔ እናት የኔ እህት ታውቂያለሽ። ግን እኮ ለእኔ ብላ እኮ ነው ይዛኔ ለእኔ ብላ ከዛ ልቀጥቀጠው በቃ አንቺን እንደዚህ አድርጎ ምናምን ስትለኝ ምን አገባሽ አልኩት። እኔ ላይ ዞረች። ረቢ አላ ዞረችብኛ ዞረችብኛ። አንቺ ነሽ ዞረችብኝ ዞረችብኝ። ፎንቃይ ወርቅዬ ወርቅዬ አሁንም እንዳዞሪብን አደራሽ። አሁን ከዞርሽ ማርሽሽን ሌላ ቦታ እንደምታደርጊው 100% ሹር ነኝ። የወርቄ ዝም ማለት ግን አይገርማችሁም? ተለምና እኮ ነው በዚህም በዛም ትል አደራሽን። ለምን ያችን ቅጥቀጥ አትችልማ? ጎሚት እንጁንጃንጃ ጉንጋንጋ ብትቀጠቀጥ ችግር ነው የሚመጣ። ወርቄ ነጊብሽ ማጊዬ ሀጂ ና ላስተዋውቀ ወርቄ። እንደምን አደርሽ ንግስት? ወይ እንዴት ነሽ? ባሉበት ይንገሱ። ንጉሱ ማናቸው? ንግስት ወይ ወርቄ ሀጂን ታውቂያለሽ? አውቀዋለሁ። ምን ነው ግዝም አልሽው? አይ አልተመቸኝማ፣ ሙዳቸው አልተመቸኝም። መንፈሴ አልተቀበለም። አውሊያችን አልተቀበለውም የኛ። አይ እሱንም አልጣመኝም። ምንም እንትና ደስ አላለኝም። የሆነ እሱን እኔም ሊድበት። አይ ዝም በያቸው እባክሽ፣ ጊዜ ሂድባቸው። አሁን እኮ አንቺ እኮ እየተመሰገንሽ እኮ ነው። አንሰማ ብለናት ነው ምናምን እያሉ ስለሆነ ዝም ብሎ ማየት እኮ ነው። አሁን ምን አለ መሰልሽ፣ ጨዋታ ትጫወቻለሽ የሆነ ሰዓት ላይ ታውቂያለሽ አይደል? እረፍት የሚባል ሰዓት አለ። ኳስ በምድር የሚባል ጨዋታ ታውቂያለሽ? ከዛ አንቺ የማየት ጊዜ ነው፣ የመናገር ጊዜሽ አልቋል። ያኔ ተናግረሻል። ገባሽ? ለዚህ እሷ እኮ እንዲህ ብላን ነበር ሲሉ ቁጭ ብለሽ ትታዘቢያለሽ። ገባሽ? አሁን እየታዘብኩ ነው። ገባሽ? ማንን እንደሚያመሰግን ሪያሊቲውን መቀበል አይፈልጉም። አንዳንዱ ግን እያመለጠው እየተናገሩ ነው። ሪከርድ ብዙ አለኝ እና እኛ እኮ ብላን ነበረ፣ ይደባደባል ይቀጣቀጣል ሲባል ነበር፣ ግን አንሰማ ብለን ነው ምናምን ሲባል አንዳንዶቹ ያጣጥላሉ፣ እውነታውን ላለመቀበል ማለት ነው። እኔ ግን አላልኩም ወርቅዬ፣ አሉን ያልኩትኝ። እኔን አልቀጠቀጠኝም፣ አልመታኝም። አሁን አልመታኝም እኔን አልቀጠቀጠኝ ሲሉ ነበረ። ግን እነዛኞቹ ትዝ ይልሻል? የበፊቶቹ አሁን ልጁ ከመጣኛ በክብር እንቀበለዋለን ነው ብለሽ ማቃጠል አክብሮኝ ነበረ። ሲወጣ ነው መቀጥቀጥ የጀመረው። አልነካኝም። ምን አይነት ጨዋታ መሰለሽ የምትጫወቺ? ሳይኮ ነው የሚጫወቱት እነሱ። እኔ ልንገርሽ፣ አሁን አንቺ ምንድን ነው የምትይው? ስለ ሆዴ ጥሩ ነገር ነው የምታወሪው። ምንድን ነው የምታወሪው? አይ ላቭ ዩ ሆዴ። እኔ ስራሱ ብታይ ወደድኩት እኮ። በጣም ጥሩ ልጅ እኮ ነው ሆዴ። በጣም ጥሩ ልጅ፣ በጣም ምስኪን ነው። ሚይዘው ሴት ቢያገኝ በጣም ጥሩ ልጅ ነው አይደለ? በጣም ጥሩ ልጅ። እንዲህ ሰው እንዲያውም እውነት ለእውነት እንነጋገር ከተባለ እንዲህ ብሎ አይነካሽም።
አይነካም። የዛኔ ያልኩት መኪና ነግረሻል አይደል? እንለያይ ስለው ለነሱን አንቺ ማውራት አይጠበቅብሽም። ለምን አላወራችም ተብሎ እንዶ መናደጃ ነው እንጂ መሆን ያለብሽ። ያኔ ማን ሰማሽ? እኔ እንኳን ስደረብልሽ ታውቂያለሽ አይደለ? ግን አንቺ እኮ አሳልፈሽ ስለሰጠሽኝ ነው የሰደብኩሽ። አቁን ተናገር። እኔ አሳልፌ አልሰጠሁሽም። እግዚአብሔርን እሷ ናት እየመጣች ትዝ ይልሽ እንደሆነ እሷ ናት፣ ይቺ ሙጃ ናት። እሷ ራሷ ናት እየመጣች እየጠመዘዘች ነገር እንዲያርግ ያለች ከሌ ብለሽ ጣት አትጠቅሚ። አሁን ምንድነው ቁጭ ብለሽ ዘና እያልሽ ስለ ሆዴ ሲነግሩሽ ውይ ሆዴ አረ እንደዚህ አያረግም ተቃራኒ በቃ ያንቺን እኮ እየጠበቅኩ ነው። መቼ ነው ነገሩ የምታፈርድ? ነገር አልሄድበትም። ለምን መሰለሽ ጊዜ ዳኛ ነው ብዬ ማለት ነው። ዳኝነቱን ስላየው ማለት ነው። የሆነ የበላሽው ነገርም አለ። ኧረ ሂጂበት። ውስጤ አልፈለገም። ለምን እንደሆነ አላውቅም። ውስጤ እንትን አለኝ፣ ከለከለኝ። ታውቂያለሽ? ተለምነሽ ነው። አይኗ አቅሻለሁ። ተለምነሽ መተው ለምነው ነው አይደለ? ወርቄ ኩኖ እሺንሞ ባዬ ቀርቀሮ ወዳ እንደሚሜ ውስጤ አልፈቀደም፣ መንፈሴ አልፈቀደም። የሚገርምሽ ነገር መንፈሴ የሆነ እንትን አለ። ላይ ነው የሚፈቅደው መንፈስሽ። አይ አንቺ ላይ የማይፈቀደው እኮ በዛ ሰዓት በቃ ከሆነ ችግር ላወጣሽ ሊሆን ይችላል። ምን ታውቂያለሽ? ገባሽ? አይ ሀሲዘሽ ቀጠቀጥሽኝ እንጂ ምን ትገንትት ምንም እኮ እንትን ወዳጅሽን እና ጠላትሽን መለየት ማቺ ሴትዮ እኮ ነው ነኝ አይደለም? ምን ዞሮብኝ እኮ ነው። ፎንቃ እኮ ዞሮብኝ እኮ ነው ነገሩ እኮ ከማን ጋር እነዛ ከሆነ ደግሞ አፍሽን ሰብስበሽ ኢትዮጵያ ትቅደም ማለት አለብሽ። እና ታዲያ ኢትዮጵያ ትቅደም መሬታችንን አሳልፈን አንሰጥም። እንደ መንግስት በስተቀር ታዲያ ምንድን የምን ሼር ማድረግ ነው? ወይስ በቀል ነው ያልሽው ማለት ነው? እንደዛ የቀጠቀጣችሁኝ አይደል? ጠብቁ፣ እኔ ደግሞ አስገባላችኋል። ኦሮሞችን ሰብሰብ አድርጌ ስትፈልጉ አስገባላችኋል። እንደዛ ይቀጠቀጣል። እኔ ታውቂያለሽ አይደለ እንዴት እንደሆነ። ግን በኋላ ላይ እኮ አንቺ እንዴት ያ ሁሉ ይነሳብሻል ብዬ እኮ በውስጥ እኮ ነግሬሻለሁ። ትዝ ካለሽ አንቺን እንትን የሚሉሽ በዚህ ነው ብዬ ወደ አይደል የተገለበጥኩት። ትዝ አይልሽም? ከዛ በኋላ አንቺ ራስሽ አስቆምሽኝ። ምን አገባሽ አልሽኝ። እሺ ጠብቁ፣ ችግር የለውም እንገናኛለን። አላለቀም እኮ ትግሉ አላለቀም። ግን ቢሆንም ጠንቀቅ እያልሽ ለማለት ነው። ግን አንቺ ጎበዝ ነሽ፣ በጣም ጎበዝ ነሽ። አድናቂሽ ነኝ በእውነት። አይምሮሽ በጣም ጎበዝ ነሽ ክርስቶስም። እና ብቻ ለማለት እና ያው አንቺ በሆዴ በኩል እንትን ያልሽው ተቀባይነት እያገኘ ስለሆነ የተናገርሽው በአይናችን እያየን ስለሆነ ይቅርታ አድርጉልን እያልን ነው። ሲደርስብን ነው ለካ እኛም እንትን የምንለው። ግን እኮ የእሱ ጥፋት ምንድን ነው? አሁን የእሱ ጥፋት ምንም ነገር የለበትም። አንድ ሰው ተከታትለሽ ሄደሽ ካልበዳህን ብለሽ ኖ ከኔ ጋር በቃ የተባልሽውን ታመጫለሽ፣ ትከርሚያለሽ፣ ከሌለሽ ትወረወሪያለሽ። አለቀ። ምን መሰለሽ ጂጂ፣ በህይወታችን ሴቶች ብዬ ልናገር፣ ውለታና ፍቅር አንለይም። ውለታ ሌላ ጉዳይ ነው፣ ፍቅር ሌላ ጉዳይ ነው። ገብቶሻል? በቸገረኝ ሰዓት የዋለልኝ ወንድ ላግባሽ አጋጥሞኝ ያውቃል። ይሄንን ጌታን ነው የምልሽ። ገባሽ? እኔ ለአንቺ እንደዚህ ያደረኩት እንደዚህ የሆንኩት ምን የሆንኩት እንትን ብዬ ነው ስለምፈልግሽ ነው የሚልሽ አለ እና ማለት ነው በህይወቴ ስለገጠመኝ ነው። ውለታ ሌላ ጉዳይ ነው። ውለታ በውለታ ነው የሚመለሰው እንጂ በፍቅር አይደለም። ፍቅር እንትን አትከፊለትም። ፍቅር ምንድን ነው የሚባለው? የሆነ ገንዘብ አያስወጣም። ገባሽ? አዛኝ ነው፣ ትተዛዘኛለሽ። በተረፈው ግን የሰው ልጅ ማንም ይረዳል። ባይዘው በወደቀ ሰዓት ማንም ሰው ይረዳሻል። እግዜር ያዘዘው ማለት ነው። ለዚህ ፍቅርና ውለታ ፎንቃ ከያዘሽ ትረጃለሽ። ወደሽ ምንድን ነው ከተደፋሽ አይፋሽ። በዛ ላይ ደግሞ እየተነገረሽ ነው የገባሽው። አትሊስት እንኳን ሰውየው ራሱ በፊት ደብል ፍሬንዱ ጋራ እንደዛ ሲሳደብ ራሱ
ምንም አልነበረችም። ኮንትራት ነበረ፣ ለስራ ነበር የተገናኙት። ተደረበች ስትሳደሪ የምታተርፊው ድላላት ጂጂ ምን አለ መሰለሽ ጂጂ፣ ወንድ ልጅ እንደሚወድሽና እንደማይወድሽ መለየት ያንቺ ፋንታ ነው። አንቺ ጋር ሆኖ አፉን ዘግቶ ሁሉ ነገር ኦኬ እሺ ምናምን የሚል ከሆነ ችግር አለ። ለምን ብትይ ማለት ነው ወንድ ልጅ አስተያየት መስጠት አለበት። ወንዶች ይናገሩ። ለምን ብትይ ማለት ነው ኖ የስ ማለት አለበት። ልምጣ ስትዩ የስ፣ ልሄድ ስትዩ አዎ፣ እንትን ተኛ ስትዩ እሺ ሚል ከሆነ አማራጭ ስላጣም አማራጭ እስኪያገኝ ድረስ እንትን ይልሻል። ከዛ በኋላ አውጥቶ ይጥልሻል። ይሄን ማወቅ የራስሽ ፋንታ ነው። ፍቅር ምናምን የሚባለው ነገር በእነሱ መሀል አልታየኝም። እውነት ለመናገር በሁለታችሁ መሀል ነው ፍቅር እንደውም የታየኝ። ሀቅ በማርዬና በሆድዬ በኩል ያለው ማለት ነው ፍቅር አልታየኝም። ጥቅም ነው በቃ ቸግሮት ነበር። ያንን ችግሩን መውጫውን እንትን ምንድነው ድልድይ ተጠቀመባት። በቃ አለቀ። እሱንም ተጠቀምብኝ ተብሎ እሱ ቸግሮኛል ብሏት አይደለም፣ እሷ ናት ፊክስ ስላደረገለት ልረዳ እና እሱ እኮ ይኸውልሽ ከዛ ሰዓት ምን ሆነ ነው የሚቸግረው? ምን ሆነ እስቲ ንገሪኝ። ጀርመን እኮ ነው የሚኖረው፣ ወረቀት ያለው ሰው እኮ ነው። በቃ መሸጋገሪያ አንዳንድ ሰዎች አንዳንዴ ማለት ነው ለህይወታችን መሸጋገሪያ ድልድዮች ናቸው። በዚህ አጋጣሚ ስሙኝ፣ አንዳንድ ወንዶች አሉ ገገሞች ማለት ነው የሆነ ነገር ያደረጉልሽና ግግም ለትዳርም አይደለም ለአዳር ማታስቢያቸው እኮ ናቸው። ምን ነው ባላረጉልኝ የምትያቸው ሰዎች አሉና እባካችሁ አትገግሙ። አንዳንዴ መሸጋገሪያ ድልድይ ስትሆኑ ቤተሰብ ሁኑ። አለቀ። በልባችን ሌላ ሰው እየወደድን ማለት ነው ከችግራችን ለመውጣት ልንጠጋ እንችላለን። እና እባካችሁ እያልን ነው ችግር ምትሄጂው ነው ወርቅዬ፣ ያለውን ነገር መቼ ነው የምታወጪው? ኧረ እባክሽ ትንተይ በእናትሽ ተከፍሎኛል። አሁን ክፍያዬን አንቺ ታስቀይሽ። ቅድም እኮ ገብቶሻል አንቺ እኮ አረሽ የሚያዘኝ ተይ 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 ይቅር። ግን በቃ ያሳዝናል። ለምነሽ ነው አይደለ? በቃ ነገር ነው። አይ እንትን ማለት እኔ ራሱ ደበረኝ ታውቂያለሽ ወይ? ጂጂዬ ነው ያልከው? ጂጂዬ ያልክ መሰለኝ። ይቅርታ እኔ ወርቄ አላልኩም፣ ጂጂዬ ነው ያልኩት። ጂጂዬ ነው ቆይ እንዴት አንቺ ታወቃት ወርቄ? ወርቄ ደህና ነሽ? እግዚአብሔር ይመስገን። እንዴት የኔ አጀንዳ መሰጠሽ? የኔ አጀንዳ ስላልመሰጠሽ ነው እንደዛ የተናገርሽ? አውሰሩን ወርቄ እንዴ ስለማወራሽም እንዴ አላወራሁም እንትን አላልኩም ማለት ማለት ለውጥ አለ ምን አለ? የገዛሹ ቤት ክሬዲቱ በዝቶብሽ ነው ነገሮች በምን አረ 20% እኮ ነው የሚቀርብኝ ክሬዲቱ። ምን ይሄን ያህል እኮ አይደለም እኮ ይሄን ያህል አይደለም እኮ ምንም ብዙ አይደለም እኮ ምን መክፈልም እችላለሁ። ግን እኔ ፈልጌ ነው እንትን የወሰድኩት ክሬዲት የወሰድኩት እና ነገሮች በሙሉ በጣም ገለል ብለሻል። አዋ እንዴ ትንሽ ልኖርበት ብዬ እኮ ነው ታውቂያለሽ። ኢትዮጵያም ቤት ልገዛ ስለሆነ ድንገት እንዳፈርስብኝ ብዬ አይ እንትን ሳይሆን እኔ ሀቁን ነው። ግን የእንትና አልመሰጠኝም፣ የሀጂ አልመሰጠኝ። አንደኛ ከስሙ አንጻር ሀጂ ሆነብኝ ታውቂያለሽ። የክብር ስም ሆነብኝ፣ ከበደኝ። ለመስደብም አያመችም። ሀጂ ብለሽ ስትሳደቢ ብዙ ሀጂዎችን ትነኪያለሽ። ወይ ስሙን ቢቀይርልን ጥሩ፣ ግን ከበደኝ። በዛ ላይ ደግሞ ሲናቱ አይቼዋለሁ እኮ ሀጂን በጣም የሆነ ቤስት የሆነ ልጅ ነው፣ ግን አይመችም። ስሙ በጣም የከበርቴ ነው። ሀጂዎች ደግሞ ከሀጂ ጋር እንዴት ነው ጦርነት መከፍቶ አልኩና አይ ሀጂ ስራህን ይስጥክ አልኩት። ትክክለኛ ስሙን እንትን ቢባል እና በዛ ላይ ደግሞ ትንሽ ከበድ አለብኝ ታውቂያለሽ፣ ጠንከር አለብኝ ልጁ ጠንከር። ሰምቻለሁ፣ ግን በቃ ተመችቶኛል። እሱ ግን ልጁ ከበድ አለብኝ። ሳይኮሎጂ በጣም 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 ከባድ ነው። ሀጂ ባይዘዌ በጣም ሳይኮሎጂ ከባድ ነው። ጎበዝ ነው ማለት አራዳ ነው። ሀጂ ሰማክ? አራዳ ነው እና ሰምቼው ዛሬ እንቅልፌ እንዴት እንደምተኛ እኔ እንጃ አላውቅም። በቃ በሆዴም በጀርባዬም ነው የምተኛው።
ክርስቶስን የምሬን ነው ሀጂ የምር ስም ከብዶኝ እንጂ ጎበዝ ነክ ማለት እንትን አይደለም እንደ ሌሎች ይሄ የሆነ የምትገመት ወንድ አይደለም ግን ትንሽ አነጋገር ላይ የሆነ ሰዓት ስሜታዊ ያረጉክና እህት ምናምን የተናገርከው ደበረኝ በዛ የተነሳ ያው እህቱን እንደዛ ያለ እኔንማ አጥቦ ነው የሚያሰጣኝ አልኩና እኔንማ ያራግፈኛል አልኩኝ ይሄንማ አልችለውም አልኩኝ እና እኔ ግን እኮ እንደዛ ጋጦጥ የሆነ ስድብ አልሳደብም። አጋጣሚ የዛ ቀን ብቻ ነው ስሜት ነው። እኔ ያው ቁጭ ብዬ ስለነበረ ወደው ወጣ ይሄ እንትን ነው ምናምን። ግን ሳይኮ በጣም ጎበዝ ነህ። የሚመጡበትን አመጣጥ እኔ እንጃ። ማይንድ ካሪፍ ነው የሌባ ማይንድ ባይዘው እኔ አደንቃለሁ። ይሄን ወቅ በጣም 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 የሌቦች ማይንድ በጣም ነው ማደንቀው። ማለት ያው በዛው ስለተከሰስክ ብዬ ነው ሌባ ነክ እያልኩ አይደለም ግን በጣም አደንቃለሁ ጂጂ ጌታ እሱ ከሽ የሮሌክስ አስቢ እኔ እናት እሱን የደፈረ ሰውዬ እና ሀጂ ጎበዝ ነው ማለት ማይንዱ አሪፍ ነው ልልሽ ፈልጌ ነው እንደ እንትና እንኳን አይደለም ገባሽ ሆዴ ማታለል ትቻለሽ ቶሎ ያምናል ሰው ሆዴ እንትን ሀጂ ግን ለማሳመን መከርበት አለብሽ ሀጂ የተዘጋጀ እንዴት ጭዌው ራሱ እንትን ሊቭ ሲገባ አይተሻል ጭዌው ራሱ ማለት ነው እንዴት ሰስፔንስ እንደሚያደርጋቸው ሰምተሻል በፊደል 7 ሰዓት ተፋታ 7 ሰዓት ከ30 አለ በዛ ላይ ደግሞ ጭዌው የሰፈር ልጅ እንደሆነ አላውቅም ግን ጭዌው የመጨረሻ አሳየን ይሉታል ችግር የለውም ስልክ ቁጥራችሁን ዱቅ ዱቅ አርጉ ይላቻል ፎቶ አሪፍ የሆነ ስቦ ያስገባል አልኩሽ ፎቶ አሪፍ ካልሆነ አያስገባም ኮፒ ሊንክ አርጉልኝ ሀጂ ይሰራልና ነገር እኔ 18 22 18 ታውቂዋለሽ ቅዱስ ገብርኤል ሆስፒታል አውራሪስ ሆቴል እዛ አካባቢ ነው የት ሰፈሩን ጥራው እስቲ እኔ አላውቀውም በምን አውቃለሁ ቦሌ መድኃኒዓለም መስመር አለ አይደለ ቅዱስ ገብርኤል ሆስፒታል አውራሪስ ሆቴል ምናምን አውቀሽዋል ቦሌ ቦሌ በስተጀርባው እዛ አካባቢ አይደለም እንዴ አንቺ ቤትሽ ነው ምናምን እዛ አካባቢ ኧረ እኔ ሴምስ እኮ ነው ወደ አያት ነው እኮ ቤቴ አያትና ለገጣፎ ሲሲዲ አያት ጫፍ እኔ ወደዛ አይደለም ቦሌ መድኃኒዓለም 22 አውቀዋለሁ ቦሌ መድኃኒዓለምም አውቀዋለሁ የሆነ እንትን ቤት ነበረ ማለት ገስታውስ ነበረ ማለት የዝግ ቤት ማለት ነው የሀደሬዎች ቤት እዛ ሺሻ ምናምን የሚጨስበት እሱን አውቀዋለሁ ከዛ ውጪ ግን የሙስሊሞች ሬስቶራንት አለ አይደለ ከሱ ፊት ለፊት አለ የሆነ ግቢ ነገር እዛ ሰፈር አውቀዋለሁ ከዛ ውጪ ግን በደንብ አላውቀውም ለማለት ቅርብ ጊዜ ራሱ ነበረ የሙስሊሞች እንትን ሬስቶራንት አሪፍ ሬስቶራንት አለ ሀጂ አውቀዋለሁ ከቦሌ በስተጀርባ 22 ይባላል እነዚህ መስቀል አለ በአዲስ የተሰሩት ማለት ነው መስቀል ፍላወር ምናምን የሚባሉ ሰፈሮች ሬስቶራንቱን ይንገርሽ እርግጠኛ ነኝ ሀጂ ብሎ እዛ ቤት ማክሰው የለም ምድረ ሀብታም እዛ ነው ያለው የሙስሊም ሀብታም ሱዳኒ ሰውዬ ነው የከፈተው ቤቱን አትላስ ጋር ነው እሱ አሪፍ ቤት ማለት ነው በጣም ነው የምወደው ከሱ ፊት ለፊት ወደ ታች ዝቅ ብሎ የሀደሬዎች እንትን አለ ሺሻ ቤት በዝግ ማለት ነው ገላሽን ታጥበሽ ምናምን ነው የምትገቢው እና ሀብታሞች ናቸው በጣም ይመችኛል ሀጂን እዛ አካባቢ ያ እየጠቆምኩ ነው ለማለት ፈልጌ ነው የሀጂን ነገር ልጠይቅሽ ወርቅዬ አንድ ጥያቄ ልጠይቅሽ እስኪ እኔና ጂጂ ብንጣበስ ምን ይመስልሻል እስኪ አስተያየት ስጭበት ይሄን ከንፈር ጠዋት ካላየው እንቅልፍ ቀኑም ቀን አይመስለኝም ምላሴ ይዘጋጋል ምናምን አሁን ትናንት ሳላየው ሳላወራት ስለወጣው ወይዬ በህይወትክ ላይ ደስ የሚለው ሊሸወድልህ የሚችል ሰው ነው አሁን ጂጂን ልሸውዳት ብትል አትሸወድም አትጣጣሙ ሀቅ ለምን ብትል ማለት ነው ግባባው ለዚህ እኮ ነው የምንግባባው ምን መሰለሽ እንደሱ አላጋጠመኝም በቃ እኔ ፋራው ሰገጤው ነው የሚያጋጠመኝ እስከዛሬ አሁን ጂጂዬ ግን ገባሽ ቢያንስ ማኔጅ ታደርግሻለች የገባት ናታ አንድ ሰው በህግ አምላክ ከመልሷ ግን እንደሰማሁት ጂጂ አዳምጪኝ የወርቄ መልስ ግን እየሰማሽው ነው ካነጋገሯ ከመልሷ ስረዳ ግን ለአንቺ እንደሆነ አልፈለገችም ለራሷ ልታደርገኝ እንዳሰበች ግልጽ ነው
እኔ እንዲህ አይነት ወንድም ጠብሶ ምን ፋርነቴን እያወቅሁ እኔ ልኬን አውቄ ምን ክርስቶስን ባለፍክበት ራሱ አላልፍም። በጣም ነው ወርቅዬ። መልስሽን ግን ወድጄዋለሁ። ሰምተሻል?